ትንሽ ሰው ወጋ ያውቅም ክብር ያውቅም። ለዛ ነው ክብር የሚያውቅ ሰው የክብር የተከበረውን ነገር አይነካም። የጣሊያን ፍዳዋ ጠላት ሲመጣ አገር ሊማርክ ንጉሠ ነገሥት አጤ ምኒልክ እንደ ሙሴና እንደ ኢያሱ ታቦቱን ይዞ ወጣ ንጉሡ ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላከ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ በአድዋ የድል በዓል አከባበር ላይ የታዩ ክስተቶች ምንድናቸው? በፒያሳ ምን ተፈጠረ? እጅግ አስደንጋጭ አሳዛኝ ነገሮች ሆነዋል። መከላከያ ሰራዊት፣ የፌዴራል ፖሊስ የለበሱ ልብሶች ከወጣቱ ጋር የነበራቸውን ታምን ይመስላል። ተነቅነቁ ወጣቱ ያሰማው ድምጽ ተቃውሞ እስራኤልን ሁሉ አንስተዋል። በዚህ የአድዋ በዓል ላይ ድንቅ የሆነ በዓል አከባበር ነበረ። እሱን የምንመለከት ይሆናል ማለት ነው። እንዲሁም ደግሞ ስለ በዓሉና ስለ ቅዱስ ጊዮርጊስ ርዕሰ ሊቃውንት አባ ገብረ ኪዳን የሚነግሩን ነገር አለ። ሁላችንም ቅዱስ ጊዮርጊስ ሰማዕት እያልን እንጻፍ። እንኳን አደረሳችሁ ለአድዋ ድል በዓል በድጋሚ ማለት ነው። ቅዱስ ጊዮርጊስ እንበል። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው። የኢትዮጵያ በጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ለዚች ሀገር ደግሞ ኢትዮጵያ ተክለ ሃይማኖትን የመሰለ መልአክ ከሰማይ አንዲት እናት መነኩሴ ኪዳን በሚያደርሱበት ጊዜ ልክ ጦርነቱ የተጀመረ ዕለት ቅዱስ ጊዮርጊስ ስዕሉ ላይ ያለው ከነፈረሱ ወይኔ ሀገሬ ብሎ ከፈረሱ ልክ እንደ ማንኛውም ጋላቢ በመስኮት ገንጥሎ ሲወጣ የፈረሱ ጭራ ቤተክርስቲያኑ ላይ ቀርቷል ብለው የሰጡት ምስክርነት አለ። እንግዲህ በሀገራችን የአርኪኦሎጂና የቅርስ ጥናት እንትናችን በጣም ደካማ ስለሆነ ታሪካዊ ቅርሱን አላስቀመጥነውም። አንዳንድ ሰዎች የቅዱስ ጊዮርጊስ ፈረስ ኮቴ ቤተ ጊዮርጊስ አካባቢ የሚታይ ነበረ፣ እዛ በጣም ተጨንቆ እንትን ስለነበረ የሚል እንግዲህ መለኮታዊ ኃይል አይደለም ፉትፕሪንት የምንለውን ይሄን የኮቴውን እንትን አሻራ ትቷል። አተኩሮ ለሚመለከተው አርኪኦሎጂስት ወይም ቅርስ ጥናት ተመራማሪ ማየት ይቻላል የሚል አለ። ቅዱስ ጊዮርጊስ የኢትዮጵያ ገበዝ ሀገራችንን ጠብቅልን እያልን እስኪ እንጻፍ። ቅዱስ ጊዮርጊስ የኢትዮጵያ ገበዝ ሰማዕቱ በእውነት እሱ ባይራዳን ኖሮ ያን ግዙፍ የኢጣሊያን ጦርን እንዴት ማሸነፍ ይቻል ነበር? እጅግ በጣም ታጠቀ፣ እስከ አፍንጫው ድረስ ታጠቀ፣ ዘመናዊ መሳሪያዎችን ታጠቀው የኢጣሊያን ጦር በጦርና በጎራዴ አባቶቻችን በወኔ በመንፈሳዊ ኃይል ታቦተ ጊዮርጊስ ተሸክሞ ካህናት የወጡበት ያ ድንቅ በዓል ነው ዛሬ የሚከበረው። የድል በዓል ነው፣ የነጻነት በዓል ሳይሆን ድል ያደረግንበት፣ ባርነትን እምቢ ያሉ ሃይማኖት የሚያስክድ ሀገር የሚወርን ጠላት ድል ያደረጉበት በሰማዕቱ በቅዱስ ጊዮርጊስ ተራዳይነት ነውና የኢትዮጵያ ገበዝ የሆነ ሰማዕት አሁንም ደግሞ ኢትዮጵያን ካለችበት ውጥንቅጥ ነጻ ያወጣት ዘንድ በድል ወደ ላይ ከፍ እንድን ወደ ትንሳኤው ይመራን ዘንድ ሁላችንም ቅዱስ ጊዮርጊስ ተራዳነ፣ ቅዱስ ጊዮርጊስ ሰማዕት ተራዳነ እያልን እስቲ እንለምነው። ሁላችንን ፈጣን ነው በምልጃው ፍጡነ ረድኤት እየተባለ የሚነገርለት ታላቅ ሰማዕት ስለሆነ ማለት ነው። በድጋሚ ለዚህ የታላቅ የድል በዓል ሁላችንም እንኳን አደረሳችሁ እንባባል። ይሄ እጅግ በጣም የሚያኮራ የአፍሪካ በዓል የነጻነት ለአፍሪካውያን የነጻነት ለኛ ደግሞ የድል በዓላችን ስለሆነ ማለት ነው። እስኪ ስለ አድዋ በዓል ዶክተር ዘበነ ለማ ያሉትን እንስማ። ጃንሆይ እዚህ አሉ። አጼ ምኒልክ ያልተማሩ ቄሶች ቅዳሴ ገቡ። የኦርቶዶክስ ሰዎች በደንብ ይገባቸዋል።
ያልተማሩ ሰዎች ቅዳሴ ገቡና ቅዳሴውን ቀድሰው ጨርሰው ወጡ። ከዛ ምን አሉ? እንዴት አይነት ቅዳሴ ቀደስን ዛሬ! ያማረ ቅዳሴ ቀደስን፣ አሃዱን ረሳናት እንጂ ያ የሚገርማችሁ የቅዳሴው እኮ ዋና ርዕሱ አሃዱ እኮ ነው። አድዋ ያለ ምኒልክ፣ ቅዳሴ ያለ አሃዱ። አጼ ምኒልክ የሚለው ጳውሎስ ኞኞ የጻፈው መጽሐፍ ላይ ጣሊያን የሰራው ምሽግ እጅግ በጣም የማይደፈር ምሽግ ነበረ። ረጅም ጊዜ የተደራጀ ምሽግ ነው። ምሽጉ ውስጥ 3 ሜትር ግንብ ገንብቷል። በሰፊው ሽቦ አጥር ዙሪያው ምሽጉ ታጥሯል። ከሽቦ አጥሩ በኋላ ረጅም ሜዳ ጠርሙስ ስባሪ አድርገዋል ማለት ነው። ጠርሙስ ሰብረው መሬት ላይ ያደረጉት ለምንድን ነው? ኢትዮጵያውያን ተዋጊዎች ባዶ እግራቸው ነው የሚዋጉት። ከጠርሙስ ስባሪው በኋላ ደግሞ በጣም ሹል እንጨት 30 ሴንቲሜትር ርዝመት ያለው እንጨት በየ20 ሴንቲሜትር ርቀቱ በደንብ አድርገው ሰክተዋል። ስለዚህ ሰው የፈለገ ነገር ቢሆን ያንን እንጨት አልፎ ሊመጣ አይችልም። ስለዚህ የኢትዮጵያ ወታደር እንግዲህ ሚኒሊክ እስኪመጡ እንደምንም እየተዋጋ ቆየ። አልቻለም። ውጊያው ተጀመረ። ቢባል ቢሰራ በፍጹም ያ ምሽግ የሚደፈር አይደለም። እንደውም የኢትዮጵያ ሰራዊት በጎራዴ ያንን የሽቦ አጥር እየበጣጠሰ እግሩ እየደማ እንጨት እየወጋው ሄዶ መጨረሻ ላይ እነሱ ከውስጥ በመትረየስም በመሳሪያም ስለሚተኩሱ ያው ሽቦ ላይ ይቀራል ማለት ነው። በኋላ እቴጌ ጣይቱ አንድ ዘዴ አመጡ። ሲያዩ የጣሊያን ሰራዊት እየሾለከ ወደ ሆነ አቅጣጫ ይሄዳል። ምንድነው ይሄ ነገር ሲባል ለካ ውሃ ነው። እቴጌ ጣይቱ ሰበሰቡና ወደ 900 ወታደር ቀጥታ ይሉና ውሃውን ያዙ። ውሃውን ለመያዝ ስትዋጉ ብትሞቱ ልጆቻችሁን ያሳድጋለሁ፣ እንደምንም ብላችሁ ይሄን ውሃ ያዙልኝ ብለው ወደ ውሃው ላኩ ማለት ነው። ይሄ ሰራዊት ሄደ። እነዛን ወታደሮች አሸንፈው ውሃውን ያዙ። ከዛ ጣሊያን አልቻለም፣ በቃ ውሃው ማስለቀቅ። ስለዚህ ተደራዳሪ መላክ ነበረበት። ከአጼ ምኒልክ ጋር ተደራደረ። ልንሞት ነው፣ ልናልቅ ነው፣ በቃ ተማርከናል፣ በሰላም እንድንወጣ ፍቀዱልን ነበር ጥያቄው። አጤ ምኒልክ በጣም ብዙ ወታደር ሞቶባቸዋል እና ብዙ ቁጣ አለበት ገበሬው። ግን አጤ ምኒልክ ምን አሉ? እኔ ሃይማኖተኛ ነኝ፣ የክርስቲያን ደም እንዲፈስ አልፈልግም። ስለዚህ ከምሽጉ ወጣችሁ ወደ መጣችሁበት መሄድ ትችላላችሁ ብለው በሰላም እንዲወጡ ፈቀዱላቸው። በጣም የሚገርመው ከነ ትጥቁ እንዲሄድ መፍቀዳቸው። በጣም የሚገርመው እንግዲህ 800 የመድፍ ጥይት ይዘው ነበር የመጡት ጣሊያኖቹ። 200ን ተኩሰው 600 ቀርቷቸው ነበር። 600 የመድፍ ጥይታቸውን እያንዳንዱን የተዋጉበትን መሳሪያ ይዘው ወደ ሀገራቸው እንዲሄዱ ነበር አጤ ምኒልክ የፈቀዱት። ይህ ብቻም አይደለም የሚገርመው፣ ከብቶቻቸው በውሃ ጥም ስላለቁባቸው 500 በቅሎና ፈረስ ከአካባቢው ሰው ገዝተው ጭነው እንዲሄዱ ፈቅደውላቸው ነበር። ገበሬው ስለተቆጣ ሲመለሱ ከጀርባ እየወጋ እንዳይጨርሳቸው እንዳይገላቸው አንዱ መኮንናቸውን ከነ ወታደሩ አዘውላቸው ነበር፣ እየጠበቀ ህይወታቸውን ድንበር ድረስ እንዲሸኛቸው ማለት ነው። እንግዲህ አባቶቻችን እንደዚህ ነው ሀገር ያቆዩልን። ሁሉም አባቶቻችን ያስተማሩ ምንድነው? ይቅርታ ነው። እንደዛ ነው ሀገር የቆየው። እግዚአብሔር አምላክ የአባቶቻችንን የይቅርታ ልብ ያድልን። ሚኒሊክ ዛሬም ንጉስ ነው ሲባል በተደጋጋሚ እንሰማለን። ለምንድን ነው ይሄ ነገር የሚባለው ካለው እንግዲህ እሸቱ በዚህ ልክ የነገረን ይመስለኛል። ይቅርታ በጣም ሰብአዊነት የሚሰማቸው ድንቅ ንጉስ፣ መሪነትን ጥበብን ደግሞ ከሰዋዊ ፍቅር ጋር አስተሳስረው የያዙ ድንቅ ንጉስ ስለነበሩ ማለት ንጉስ ብቻ አይደሉም፣ ጨካኝ አይደሉም፣ እጅግ በጣም ፈሪሃ እግዚአብሔር የነበራቸው አማኝ ሃይማኖተኛ ነኝ ብለው እንደተናገሩ በሃይማኖት የጸኑ ንጉስ ስለሆኑ ዛሬም ድረስ ንጉስ ሆኗል ማለት ነው። ዛሬም ንጉስ ነው ሚኒሊክ፣ ዛሬም ንጉስ ነው። ያንስቲ ያድዋውን ጀግና አጼ ሚኒሊክን ያድዋው ድል አድራጊውን ፈርቀዳጅ መሪ ሆኖ የዘመተውን ንጉስ ነገስታችንን አድዋ ላይ የነገሰውን ያከበረንን ሚኒሊክ ጥቁር ሰው እያልን እስኪ እንጻፍ። ሚኒሊክ የጀግኖች ጀግና እያልን እንጻፍ ማለት ነው። እንግዲህ ስለ አጼ ሚኒሊክ ብዙ ተነግሯል። ነገር ግን ርዕሰ ሊቃውንት አባ ገብረ ኪዳን ደግሞ ያልሰማችሁትን ነገር ይነግሩናል። እስኪ እንስማቸው። ሚኒሊክ እግዚአብሔርን ይዘው እንጂ ጉልበት ይዘው የሚዋጉ ንጉስ አልነበሩ። እግዚአብሔር በጉልበታቸው አይመኩም ማለት አይመኩም። እንደገና ደግሞ ምን ያደርጉ ነበር? አጼ ሚኒሊክ የሚኖሩት ለህዝብ እንጂ ለራሳቸው አልነበረም። አንድ ቀን እንደውም ጃንሆይ ሰው ሁሉ መሬት አለው፣ ባላባቱ መሬት አለው፣ እሱ እንዴት ቢያንስ አንድ ጋሻ መሬት አይዙት? ኪዳነ ምህረትን ይወዷታል። ኪዳነ ምህረት አንተ መላው ኢትዮጵያ ለማን ሆነና ነው ለኔ ቁራሽ መሬት የሚቆረስልኝ?
ኢትዮጵያ የኔ መሬት አይደለች። ለኔ ለብቻዬ መሬት አይኖረኝም። ድርቅና ረሃብ ቢመጣ የቤተ መንግስቱን ከብት በሙሉ ለህዝብ አከፋፍለው ያበሉ የንጉስ መጽዋች፣ ሀገሪቱ ብትራብ ቁፋሮና እርሻን ራሳቸው ንጉሱ ቆፍረው የኢትዮጵያ ህዝብ ፈንክሮ ትንሽ ሰው ወጋ ያውቅም፣ ክብር ያውቅም። ለዛ ነው ክብር የሚያውቅ ሰው የክብር የተከበረውን ነገር አይነካም፣ አይዘባርቅም። እንዲህ ነው ንጉሱን ጠልቶ ጀሌውን ማክበር። ጀሌው እኮ አይከብርም። ወይም ደግሞ አብሮ የቆመው እውነትን ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ዋልና ዛሬ ትውልድ ያክብረው። በትላንት ታሪክ ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶት የለም የሜዳ አድዋን ያለ አጼ ምኒልክ ማሰብ ፈጽሞ የማይታሰብ ነው። አድዋን ያለ ኢትዮጵያ ቤተክርስቲያን ማሰብ ፈጽሞ የማይታሰብ ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ ምእመናን ሁሉ በአንድ ላይ ታቦተ ሕጉን ይዘው በመውጣት የታቦተ ጊዮርጊስን ይዘው በመውጣት ነው እንግዲህ አድዋ ድል የተደረገው። መለኮታዊ ኃይል ጣልቃ ገብነት ስለነበረው የሰማዕቱ የቅዱስ ጊዮርጊስ ተራዳይነት ስለነበረው ነው። እንግዲህ አጼ ምኒልክ እንዲህ ያሉ ቆራጥ ጀግና ደግ መሪ ነበሩ ማለት ነው። በዚህ ልክ የሚከበሩት ዛሬም እንድናከብራችሁ እንድናመሰግናችሁ ሙተው እንኳን ንጉስ ናቸው እንዲባል ከተፈለገ አርቲስቱ እንዳለው ታሪክ ስሩ። ሜዳው የናንተ ነው፣ ጊዜው የናንተ ነው። ደማቅ ነገር ለኢትዮጵያና ለህዝቡ አድርጉ። ትውልዱ ሲያነሳችሁ ሲዘክራችሁ ይኖራል ማለት ነው። አጼ ምኒልክ እንግዲህ ከኢትዮጵያ ቤተክርስቲያን ጋር ሆነው ይህንን ድል አድርገዋል። አዲስ አበባ ፒያሳ ምን ተፈጠረ? እስኪ እንመልከተው። የጣሊያን ፍዳዋ ጠላት ሲመጣ አገር ሊማርክ ንጉሠ ነገሥት አጼ ምኒልክ እንደ ሙሴና እንደ ኢያሱ ታቦቱን ይዞ ወጣ ንጉሱ የኢትዮጵያ ገበዝ ቅዱስ ጊዮርጊስ ፈጡነ ረድኤት ፈጥኖ የሚደርስ ሆኖ ተገኘ ጋሻ መከታ ፋሽስት ወደቀ ክንዱ ተመታ አይቱ ብጡል ፈልጧ ብልህ ለአድዋ ውጊያ ሄደች በልህ የውሃው ቦታ አለች ከበብ ይወድቃል ጠላት በጥማት ሰበብ ያለችው ሆነ ተሳካ ህልሟ ኢትዮጵያዊነት ነውና ደሟ የአድዋ ጀግኖች ሁሉም ይወሱ የቆሰሉና ሞት የቀመሱ ይዘከር ባለ ድንቅ ስራችን የአፍሪካ ኩራት መሰረት ናቸው። እስራኤል ዘነብ ኢትዮጵያ እናቴ እርጉሙ ገባ የማንነቴ ከእኛ ጋር ያለው በልጦ ከነርሱ። ጦርነቱ እንደ አውሮፓውያን አቆጣጠር በ1884 በበርሊን ኮንፈረንስ በተወሰነው የዓለም አቀፍ የቅኝ አገዛዝ ሕግና ኢትዮጵያውያን ለብዙ ሺህ ዓመታት ሀገር ሆነው በኖሩበት ሕግ መካከል የተካሄደ ጦርነት ነበር፣ የአድዋ ጦርነት። ይህ ጦርነት ኢትዮጵያውያን ነጻነታቸውን ያወጁበትና ለጥቁር ሕዝቦች ኩራት የሆነውን ድል ያስመዘገቡበት ትልቅ ገድል ነው።
እናንተስ የድል ከየካቲት 23 በተጨማሪ ዕለት ዕለት ሊዘከር አይገባም ትላላችሁ? ሐሳባችሁን ኮሜንት ላይ አሳውቁን። ጊዜው አውሮፓውያኑ አፍሪካን ለመግዛት በእጅጉ የሚመኙበት ያሻቸውን ለማድረግ የሚቋምጡበት ነበር። በኢትዮጵያና በጣሊያን መካከል እንደ አውሮፓውያን አቆጣጠር ግንቦት 2 1889 ዓ.ም አንድ ስምምነት ይፈረማል። ይህም 20 አንቀጾችን የያዘ ሁለቱም ሀገራት ወዳጅነታቸውን ለማጠናከር የፈረሙት ስምምነት ነበር። ስምምነቱ ታዲያ የውጫሌ ውል ስምምነት ይባላል። የስምምነቱ ለሁለቱ ሀገራት በሚመች መልኩ በአማርኛና በጣሊያንኛ ቋንቋ ተጽፎ የተዘጋጀ ነበር። የታሪኩ መነሻ የሁሉ ነገር መጠንሰሻ ከዚህ ይጀምራል። የጣሊያን መንግስት በውጫሌ ስምምነት በኩል ኢትዮጵያን እንደፈለገ ለማድረግ ተመኘ። በስምምነቱ አንቀጽ 17 ላይ በጣሊያንኛ ትርጉም የተቀመጠው ኢትዮጵያ ከሁሉም ሀገራት ጋር ለሚኖራት ጉዳይ ሁሉ የጣሊያን መንግስት አጋዥነት መቀበሏን እንደተስማማች ተደርጎ ነበር የተጻፈው። በአማርኛ የተጻፈው ደግሞ ኢትዮጵያ ከሌሎች ሀገራት ጋር ለሚኖራት ጉዳይ የጣሊያን መንግስት የመጠየቅ ግዴታ እንደሌለባት ይገልጻል። የዚህን ትርጉም ስህተት የተረዱት ቀዳማዊ አፄ ምኒልክ ስምምነቱን አለመቀበላቸውን በይፋ ለአውሮፓ ኃያላን አሳወቁ። ትርጓሜውን በማሳሳት ሆን ብላ የፈጸመችው ጣሊያንም ወደ ኢትዮጵያ ጦሯን ማስገባት ጀመረች። በኢትዮጵያ በአራቱም አቅጣጫዎችም ወታደሮቿን አሰማራች። በኢትዮጵያ በኩል በአፄ ምኒልክ መሪነት የክተት አዋጅ ታወጀ። ህዝቡም ተነሳ። በኢትዮጵያ የዘመን አቆጣጠር በ1888 ዓ.ም አድዋ ላይ ለጥቁሮች ነጻነት የሆነ ዓለምን ያስደነቀ ዜና ተሰማ። ኢትዮጵያ የካቲት 23 1888 ዓ.ም ወራሪውን ጣሊያንን ድል በማድረግ አኩሪ ታሪክ አስመዘገበች። የአድዋ ድል በዓል እንግዲህ እንደምታውቁት እንደተባለውም በየቀኑ ሊከበር ሊዘክር የሚገባው በዓል ነበር። እንዴ በደበዘዘ መልኩ በአመት አንዴ ብቻ ሳይሆን ድምቅ ባለ ሁኔታ በአመት አንዴ ደግሞ ሲከበር የአፍሪካ ሁሉም የ55ቱ የአፍሪካ ሀገራት መሪዎች ተገኝተው በተጋባዥነት ተጠርተው በጣም ስርዓቱን በጠበቀ ሁኔታ ጋሻ ጦር ይዘው የተሰለፉ ወጣቶች ለብቻ፣ ፉከራውን ቀረርቶን የሚያሳዩ ወጣቶች ለብቻ፣ ጣይቱን ወክለው የሚሰሩ አጤ ምኒልክን ቲያትር የሚያሳዩ ለየብቻ እንደዚህ ባለ መልኩ ልክ ሃይማኖታዊ መልኩን እንደጠበቀ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያደረገች ትሩፋት ታቦቱን ተሸክሞ ልክ በዚህ መልኩ የቅዱስ ጊዮርጊስ ታቦት ወጥቶ በንግሱ ላይ እየተከበረ በበዓሉ ላይ የቅዱስ ቤተክርስቲያን አስተዋጽኦ ጎልቶ መነገር መቻል አለበት። ቅዱስ ቤተክርስቲያን ይህንን ባታደርግ ኑሮ ድል የለም። ያለምንም ጥርጥር ይህን ማንም የማይክደው ራሳቸው የተዋረዱት ተሸንፈው የወጡት ጣሊያን እንኳን የመሰከሩት ነው። የአድዋ ድል በዓል ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰብ አይደለም። ያለ የአድዋ ድል በዓል ያለ ምኒልክ እንደማይታሰብ ሁሉ ያለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈጽሞ የማይታሰብ ስለሆነ ማለት ነው። እንግዲህ በየዕለቱ በዚህ መልክ ቢከበር ምን አለበት? በሳምንት አንድ ደግሞ ደመቅ ባለ ሁኔታ ቢከበር፣ በአመት አንድ ደግሞ እንዳልኩት የአፍሪካ ሀገራት ሁሉም ተጋብዘው በመሪዎች በኩል የሚታይ ትርኢት የነበረውን የጦርነቱን በዚህ መልኩ በምታዩት መልኩ አጫጭር ነገሮች እየተቀረበ የአፍሪካ መሪዎች ቢያዩት የድል በዓላችን አብረውን ቢጋሩን ቢያከብሩት እኔ ምኞቴ ነው። እንዲህ ባለ ሁኔታ የሚከበረው መቼ ነው? ለምን ወጣቱ በዓሉን ሀገሩን ወዶ ይህን የድል በዓል ሊያከብር በሚመጣ ጊዜ ከፌዴራል ፖሊስ ጋር ከሌሎቹ አካላት ጋር ከታጠቁ ኃይላት ጋር ተጋፍቶ ተደብድቦ አልቅሶ የሚወጣበት ምክንያት የሚመለስበት ምክንያት ምንድን ነው? እስኪ እንመለከተው። አዲስ አበባ ፒያሳ ላይ እንዴት እንደነበረ የነበረው ግፊያ ከወታደሮች ጋር የነበረው ፍትጊያ ምን ይመስላል?
ይሄ የአድዋ ድል በዓል የኢትዮጵያኖች ብቻ የሚመስለን ካል እንሳስተናል። የመላው የአፍሪካ በዓል ነው እና በዓሉ በአፍሪካ ሀገራት እንኳን በደመቀ ሁኔታ የሚታሰብ የሚከበር እና ኢትዮጵያ ውስጥ ለምን እንደሆነ ከሆነ ጊዜ ወዲህ የአድዋ በዓል የሚከበርበት ጊዜ የሚበሽቁ ነገስታት አሉ። በተለይ የመንግስት ካድሬነን የሚለው የመንግስት የታጣቂ ኃይሎች ለምን ከወጣቱ ጋር ከህዝቡ ጋር እንደሚታገሉ አይገባኝም። በዓሉ በሰላም እንዳይከበር እንዲህ ያሉ ፍትጊያና አላስፈላጊ ነገሮች ሰው የወጣው የአድዋ ድል በዓልን ለመዘከር ለማሰብ ነው። የሚኒሊክን ጣይቱን እንዲሁም ደግሞ አብረው ከነሱ ጋር የዘመቱ ኢትዮጵያን አባቶቻችን እናቶቻችንን ለማስታወስ ለመዘከር በዓሉን ለማክበር ነው እንጂ ሌላ ዓላማ የለውም። ሌላ ነገር ውስጥ ለሚያደርጉት ለምን በሰላም እንደማይከበር አይገባኝም። እንግዲህ ሁላችንም በአድዋ ድል በዓል ላይ ተገኝተው ደማቸውን አፍሰው አጥንታቸውን ሁሉ ከስክሰው ለዚህ ታላቅ ክብር ለባርነት እንዳንዳረግ ያደረጉን አባቶቻችን እናቶቻችን ተዋጊ የወደቁትን ሁሉ እግዚአብሔር በቸርነቱ ያስብልን። ክብርና ፍቅር ዘላለማዊ ሞገስ ለአባቶቻችን ለአድዋ ድል አርበኞች በመላ ይሁን። እምዬ ምኒልክ ዛሬም ንጉስ ነው። ጣይቱ ውትል ፀሐይ የሆነች ንግስት ናት።